ሀብታም ሰዎች እድሎችን ያያሉ፣ ድሆች እንቅፋቶችን ያያሉ። ሀብታም ሰዎች ሊኖር የሚችል እድገትን ያያሉ፣ ድሆች ሊኖር የሚችል ኪሳራን ያያሉ። ሀብታም ሰዎች በሽልማቶች ላይ ሲያተኩሩ፣ ድሆች ዘውትር በአደጋዎች ላይ ያተኩራሉ። ይህ ወደ ዘመን ተሻጋሪው ጥያቄ ይወስደናል። ብርጭቆው ግማሽ ባዶ ነው ወይስ ግማሽ ሙሉ? እዚህ ላይ የምናወራው ስለ አዎንታዊ አስተሳሰብ አይደለም። የምናወራው ለዓለም ስላለን የልማድ እይታ ነው። ድሆች በፍርሃት ላይ ተመስርተው ውሳኔን ወይም ምርጫን ያደርጋሉ። አእምሯቸው በማንኛውም ሁኔታ ውስጥ ምን ስህተት እንደተፈጠረ ወይም ምን ስህተት ሊፈጠር እንደሚችል ያለማቋረጥ እየቃኘ ነው። ዋነኛ አስተሳሰባቸው ካልተሳካስ በሚለው ላይ ይመሰረታል። ደግሞም ብዙ ጊዜ አይሳካም። መካከለኛ ደረጃ ሰዎች በትንሹ የተሻለ ብሩህ አመለካከት አላቸው። አስተሳሰባቸው ይህ እንደሚሰራ ተስፋ አደርጋለሁ የሚል ነው። ሀብታም ሰዎች ቀደም ሲል እንደተነጋገርነው በሕይወታቸው ውስጥ ለሚመጡ ውጤቶች ኃላፊነት ይወስዳሉ። ይሳካል ምክንያቱም እኔ እንዲሳካ አድርጌ ስለምሰራው በሚለው አስተሳሰብ ይመራሉ። ሀብታም ሰዎች ስኬታማ ሆናለሁ ብለው ይጠብቃሉ። በችሎታቸው ላይ እምነት አላቸው። በፈጠራቸው ላይ እምነት አላቸው። ችግር ቢፈጠር እንኳን ስኬታማ ለመሆን ሌላ መንገድ ማግኘት እንደሚችሉ ያምናሉ። በአጠቃላይ ሽልማቱ በጨመረ ቁጥር አደጋውም ይጨምራል። ሀብታም ሰዎች ያለማቋረጥ እድሎችን ስለሚያዩ አደጋን ለመጋፈጥ ፈቃደኞች ናቸው። ሀብታም ሰዎች ሁኔታው ቢከፋ እንኳን ገንዘባቸውን ሁል ጊዜ መልሰው ማግኘት እንደሚችሉ ያምናሉ። በሌላ በኩል ድሆች እወድቃለሁ ብለው ይጠብቃሉ። በራሳቸውና በሌሎች ላይ በራስ መተማመን ይጎድላቸዋል። ድሆች ነገሮች ካልተሳኩ አስቸጋሪ ይሆናል ብለው ያምናሉ። እናም ያለማቋረጥ መሰናክሎችን ስለሚያዩ ብዙ ጊዜ አደጋ ለመጋፈጥ ፈቃደኛ አይደሉም። ችግሩ አደጋ ከሌለ ሽልማት የለም። በነገራችን ላይ አደጋን ለመጋፈጥ ፈቃደኛ መሆን የግድ ለመሸነፍ ፈቃደኛ መሆን ማለት አይደለም። ሀብታም ሰዎች የተጠኑ አደጋዎችን ይጋፈጣሉ። ይህ ማለት ምርምር ያደርጋሉ፣ የራሳቸውን ጥንቃቄ ይተገብራሉ፣ ሁሌም በጠንካራ መረጃና እውነታዎች ላይ ተመስርተው ውሳኔና ምርጫን ያደርጋሉ። ድሆች በተቃራኒው ለአንድ ድል እየተዘጋጁ እንደሆነ ቢናገሩም ብዙ ጊዜ የሚያደርጉት ነገር ማዘግየት ነው። በፍርሃት ተውጠው ለሳምንታት፣ ለወራት አልፎም ተርፎ ለዓመታት እያመነቱ ይቆያሉ። እናም በዚያ ጊዜ ውስጥ እድሉ ብዙውን ጊዜ ይጠፋል ወይም ያመልጣቸዋል። ከዚያም እየተዘጋጀው ስለነበር ነው በማለት ራሳቸውን ያጽናናሉ። በእርግጥ ግን እነሱ እየተዘጋጁ በነበረበት ጊዜ ሀብታሙ ሰው ገብቶና ወጥቶ ሌላ ሀብት አፍርቶ እንደሆነ ልብ አይሉም። እዚህ ነጥብ ላይ አንድ የኔ የግል ምክር በገንዘብ ስኬታማ ለመሆን የሆነ ነገር ማድረግ፣ የሆነ ነገር መግዛት ወይም የሆነ ነገር መጀመር አለብህ። የሚጠበቅብህን ስታደርግ እድል በለውም ወይም ዩኒቨርስ ወይም አምላክ በድንቅ መንገዶቹ የሚደግፍ እርምጃ ለመውሰድ ድፍረትና ቁርጠኝነት ስላለ የምትጠብቀው ይከሰታል። እዚህ ጋር የሚመጣ ሌላ ቁልፍ መርህ ሀብታም ሰዎች የሚፈልጉት ላይ ያተኩራሉ፣ ድሆች ደግሞ የማይፈልጉት ነገር ላይ ያተኩራሉ የሚለው ይሆናል። ይህ ሁለንተናዊ ሕግ ነው። የምትመለከተው ነገር ይሰፋል ወይም ትኩረት ያደረክበት ነገር ይሰፋል። ሀብታም ሰዎች በሁሉ ነገር ውስጥ ባሉ እድሎች ላይ ስለሚያተኩሩ ለነሱ እድሎች ይበዛሉ። ትልቁ ችግራቸው የሚያዩትን ሁሉንም አስደናቂ ገንዘብ የማግኘት እድሎችን መቆጣጠር ነው። በሌላ በኩል ድሆች በሁሉም ነገር ውስጥ ባሉ መሰናክሎች ላይ ስለሚያተኩሩ መሰናክሎቹ ይዘውባቸው የሚመጡት እንቅፋቶች ያገኟቸዋል። ትልቁ ችግራቸውም የሚያዩት ሁሉንም አስደናቂ መሰናክሎችን መቆጣጠር ይሆናል። ይህ ቀላል ነው። የትኩረት መስክህ በህይወት ውስጥ የምታገኘውን ይወስናል። በእድሎች ላይ ስታተኩር ያንን ታገኛለህ። በችግሮች ላይ ስታተኩር ደግሞ ያንን ታገኛለህ። ችግሮችን አትፍታ እያልኩ አይደለም። በእርግጥ ችግሮች ሲከሰቱ በጊዜ ተቆጣጠራቸው። ነገር ግን ግብህን ተከታተል። ወደ ዓላማ መጓዝህን ቀጥር። ጊዜና ጉልበትህን የምትፈልገውን ለመፍጠር አውለው እንጂ ችግሮችን ለማስተካከል አትጨርስ። ችግሮች ሲከሰቱ ተቆጣጠራቸውና በፍጥነት ወደ ራዕይ ወይም ዓላማ ተመለስ። ህይወትህ
ችግሮችን ስለመፍታት አታድርገው። ሁሉንም ጊዜህን እሳት በማጥፋት አታሳልፍ። እንደዚያ የሚያደርጉ ሰዎች ወደ ኋላ ይመለሳሉ። ጊዜና ጉልበትህን በአስተሳሰብና በድርጊት አስደግፈ ያለማቋረጥ ወደ ግብ መገስገስ አለብህ። ቀላል ግን እጅግ በጣም ያልተለመደ ምክር ትፈልጋለህ? ይኸውልህ፣ ሀብታም መሆን ከፈለክ ገንዘብህን በማፍራት በመቆጠብና በማፍሰስ ላይ አተኩር። እደግመዋለሁ። ሀብታም መሆን ከፈለክ ገንዘብህን በማፍራት በመቆጠብና በማፍሰስ ላይ አተኩር። ድሃ መሆን ከፈለክ ገንዘብህን በማውጣት ላይ አተኩር። በስኬት ላይ 1000 መጽሐፎችን ማንበብና 100 ኮርሶችን መውሰድ ትችላለህ። ነገር ግን ሁሉም ዞሮ ዞሮ ወደዚያ ነው የሚወስድህ። አስታውስ፣ የምታተኩርበት ነገር ይሰፋል። ሀብታም ሰዎች ሁልጊዜ ሁሉንም መረጃ አስቀድመው ማወቅ እንደማይችሉ ይገነዘባሉ። ለምሳሌ እኛ በምንሰጠው አንድ ፕሮግራማችን ላይ ሰዎችን ውስጣዊ ኃይላቸውን እንዲያገኙና ምንም ይሁን ምን እንዲሳካላቸው እናሰለጥናለን። በዚህ ስልጠና ውስጥ ተዘጋጁ፣ ተኩሱ፣ ኢላማ አድርጉ በመባል የሚታወቅ መርህ እናስተምራለን። ምን ማለታችን ነው? በአጭር ጊዜ ውስጥ በተቻለ መጠን በተቻለ ሁኔታ ተዘጋጁ፣ እርምጃ ወሰዱ፣ ከዚያም በመንገድ ላይ ታስተካክላላችሁ የሚል ትምህርት ነው። በወደፊቱ ጊዜ ሊከሰቱ የሚችሉ ነገሮች ሁሉ ማወቅ እንደምትችል ማሰብ እብደት ነው። አንድ ቀን ድንገት ሊፈጠር ለሚችል ለእያንዳንዱ ሁኔታ መዘጋጀትና ራስን ከሱ መጠበቅ እንደምትችል ማመንም ቅዠት ነው። በአጽናፈ ዓለም ውስጥ ቀጥተኛ መስመሮች እንደሌሉ ታውቃለህ። ሕይወት በትክክልና ቀጥተኛ መስመሮች ውስጥ አይጓዝም። ጉዞው እንደ ጠመዝማዛ ወንዝ ነው። ብዙ ጊዜ ወደ ቀጣዩ መታጠፊያ ብቻ ማየት ትችላለህ። እናም ያንን ቀጣዩ መታጠፊያ ስትደርስ ብቻ ነው ቀጣዩን ማየት የምትችለው። እርምጃ ሁል ጊዜ ምንም ካለማድረግ ይበልጣል። ሀብታም ሰዎች ይጀምራሉ። አንዴ ጨዋታ ውስጥ ከገቡ በኋላ በጊዜው ብልህ ውሳኔዎችን ማድረግ፣ እርማቶችን ማካሄድና በመንገድ ላይ ጀልባዎቻቸውን ማስተካከል እንደሚችሉ ያምናሉ። ድሆች በራሳቸው ወይም በችሎታቸው አይተማመኑም። ስለዚህ ሁሉንም ነገር አስቀድመው ማወቅ አለብኝ ብለው ያምናሉ። ይህ ግን በተግባር የማይቻል ነው። ስለዚህ ምንም ነገር አያደርጉም። በመጨረሻም በአዎንታዊ ተዘጋጁ፣ ተኩሱ፣ ኢላማ አድርጉ አስተሳሰባቸው ሀብታም ሰዎች እርምጃ ይወስዳሉ እናም ብዙውን ጊዜ ያሸንፋሉ። በመጨረሻም እያንዳንዱ ሊፈጠር የሚችል ችግር እስካላወቅኩና ምን ማድረግ እንዳለብኝ በትክክል እስካልተረዳው ድረስ ምንም ነገር አልጀምርም የሚሉት ድሆች ናቸው። ስለዚህም ሁል ጊዜ ይሸነፋሉ። ሀብታም ሰዎች እድልን ያያሉ፣ ተከትለውት ይወርዳሉ እናም የበለጠ ሀብታም ይሆናሉ። ድሆችስ? እነሱ ሁሌም እየተዘጋጁ ነው። አንተ ግን ይህን አድርግ። እጅህን በልብ ላይ አድርግና በእድሎች ላይ እንጂ በችግሮች ላይ አላተኩርም። እዘጋጃለሁ፣ እተኩሳለሁ፣ ኢላማ አደርጋለሁ በል። ደግሞም ወደ ራስህ በመጠቆም የሚሊዮነር አእምሮ አለኝ ማለቱን መቼም እንዳትረሳ። እነዚህን 3 የሚሊዮነር አእምሮ ተግባራት በህይወት ላይ ለመሞከር አሁኑን ወስን። የመጀመሪያው ወደ ጨዋታው ግባ። ለመጀመር የፈለግከውን ሁኔታ ወይም ፕሮጀክት አስብ። ስትጠብቀው የነበረው ምንም ይሁን ምን እርሳው። አሁን ካለህበት ቦታ ባለ ሁሉ ጀምር። ከተቻለ በመጀመሪያ ነገሮችን ለመማር ለሌላ ሰው እየሰራ ወይም ከሌላ ሰው ጋር እየሰራ አድርገው። አስቀድመ ከተማርክ ተጨማሪ ሰበብ የለም፣ ሂድበት። ሁለተኛው ብሩህ አመለካከትን ተለማመድ። ዛሬ ማንም ሰው ችግር ወይም እንቅፋት ነው የሚለው ነገር ሁሉ ወደ እድል ቀይረው። አሉታዊ ሰዎች ይበሳጫሉ፣ ግን እሺ ልዩነቱ ምንድነው? ያ እኮ እነሱ ለራሳቸው ያለማቋረጥ የሚያደርጉት ነገር ነው። ሶስተኛውና የመጨረሻው ባለለ ነገር ላይ አተኩር እንጂ በሌላ ነገር ላይ አይሁን። በህይወት ውስጥ የምታመሰግንባቸው 10 ነገሮች ዝርዝር አዘጋጅና ዝርዝሩን ጮክ ብላ አንብበው። ከዚያም በሚቀጥሉት 30 ቀናት ውስጥ በየጠዋቱ አንብበው። ያለህን ካላደነቅ ተጨማሪ አያስፈልግህምና ተጨማሪ አታገኝም። ዛሬም እንደተለመደው ከዚህ አስደናቂ መጽሐፍ እንዲና መሰል ህይወት ለዋጭ ሐሳቦችን ለማየት ሞክረናል። እስኪ ኮመንት ላይ ጻፉልን። የትኛው ሐሳብ ተመቻችሁ? የትኛውስ ላይ ውሳኔ መውሰድና ከህይወታችሁ ጋር ማገናኘት እንደምትችሉ አሰባችሁ?
ኮመንት ላይ ጻፉልን። ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ይህንን ዕውቀት ደግሞ ለሌሎች ወዳጅ ዘመዶቻችን ሼር በማድረግ ይህን አስደናቂ የዕውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ በሚቀጥለው አስደናቂና ህይወት ለዋጭ መጽሐፍ እስከምንገናኝ ቸርን ሰንብት። በነገራችን ላይ ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።